ሙትና ሐውልት። ደራሲ አለማየሁ ገላጋይ። ፕሮፌሰር ጤና አዳም ጥያቄ ምልክቱን መስለዋል። እሱ በድን ሲሆን እሳቸው ግን ፕሮፌሰር ናቸው። ከቢሮአቸው ከወዲያ ወዲህ ይላሉ። ሚዛናቸውን ለመጠበቅ እንዲረዳቸው እጃቸውን ወደ ኋላቸው ልቀው አጣመሩ። ፕሮፌሰር የረበሻቸው በህይወታቸው ገጥሟቸው የማያውቅ ሁኔታ ስላፋጠጣቸው ነበር። ሁለት ሰዎች፣ አንድ ወጣትና አዛውንት አያቱ በመኪና አደጋ ተጎድተው ከሞላ ጎደል የአንድ ሰው አካል ብቻ ቀርቷቸው መጡ። ለሁለት ከሁለት ሰዎች የተገኘው አካል በዝርዝር ማስታወሻቸውን ገለጡ። አዎ፣ ሁለት አይን፣ አንድ ማለት ነው። አሁንም ሁለት እግር፣ አንድ ልብና አንድ ሙሉ አንጎል። ልቡ የወጣቱ ሲሆን አንጎሉ ያዛውንቱ ነው። በዚህ ላይ የወጣቱ ቀሪ የላይኛው ማቀፊያ አካል ሊቀጣጠም በማይችልበት ሁኔታ ተፈረካክሷል። ፕሮፌሰር ያስጨነቃቸው የቁስለኞቹ አካል ጉዳይ ሳይሆን የሐሳባቸው አለመገጣጠም ነበር። ወጣቱና አዛውንቱ የተለያየ የማይጣጣም አመለካከት አላቸው። ሁለቱም በቅዠት ላይ ሆነው ወጣቱ ቴክኖሎጂ ሲል፣ አዛውንቱ በአፍንጫ ይትከል ይላሉ። ይኸው አደጋው ከመድረሱ በፊት ሲነጋገሩበት የነበረ ርዕሰ ጉዳይ እንደሆነ ፕሮፌሰር ገምተዋል። አካል የአንድ ሰው ሐሳብ የሁለት ሰው እንዴት ይሆናል? ፕሮፌሰር አሁንም ራሳቸውን ጠየቁ። በተደጋጋሚ የሁለት ሰዎች አካል በአደጋ ምክንያት የአንድ ሰው እየሆነ ይመጣል። አብዛኛውን ጊዜ አብረው የሚውሉት በእድሜና በሐሳብ የተቀራረቡ ሰዎች በመሆናቸው አንድ አድርጎ በመተሳሰብ እንዲኖሩ ለሚደረገው ሳንካ አልተፈጠረባቸውም ነበር። ከዛሬው ክስተት ሌላ ወጣቱ ለዘመናዊ ትምህርት እውጭ ቆይቶ የመጣ ሲሆን አያቱ ግን ከእምነት ሌላ የማያውቁ ምስኪን በብሕትውና የሚኖሩ አዛውንት ነበሩ። ሁለቱንም ከማጣት አንድ ሆነው እንዲኖሩ ማድረግ ተገቢ ይመስለኛል አሉ ፕሮፌሰር በሐሳባቸው ወሰኑ። ፕሮፌሰር ጫት ሳይቃም ዕጣን ሳይጨስ ሀድራው ሳይወርድ እንደው በሌጣው በሚጠነቁሉበት ምናምን ነገር ላይ አንድ አይናቸውን አጨንቁረው አቀርቅረው በመመልከት ትንሽ ከቆዩ በኋላ በሽተኞቹ ወደ ተኙበት ክፍል ደፍ 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 እያሉ አመሩ። አመራር የሚጠበቁበትም ሐኪሞች በአክብሮት ተቀበሏቸው። እህሳ ለውጥ አለ? ዶክተር ችግኝ ቀልጠፍ ብሎ እርስዎ የወሰኑት ከሆነ አለ። እኔ ወስኛለሁ። ጥሩ፣ ሲበዛ እድለኞች ነን ለማለት እደፍራለሁ። ምክንያቱም የሁለቱም ጉዳተኞች አካል ከግማሽ በላይ ቢጎዳም የሁለቱም ምላስ በጥሩ ደረጃ ላይ ይገኛል። በመሆኑም ሐሳባቸውን ልንጠይቃቸው እንችላለን ብዬ አምናለሁ። ምላስ ብቻ ምን ሊረባ አሉና ፕሮፌሰር ወደፊታቸው ዘንበል ስላሉ ለሚዛን መጠበቂያ እጃቸውን ወደ ኋላ አጣምረው፣ የወጣቱ አንጎልና ያዛውንቱ ልብ የለም አይደለም? አዎ፣ ግን እኔ ከርሶ ባላውቅም ምላሶቻቸውን የወጣቱን ከልቡ ጋር ያዛውንቱን ከአንጎላቸው ጋር በጊዜያዊ መልክ አያይዘን አንድ የመሆናቸውን ሐሳብ ብንጠይቃቸው ተገቢ ይመስለኛል አለ ዶክተር ችግኝ። ጥሩ ሐሳብ ነው። አንዳንድ እጅ አላቸው አይደል? አዎ። እንግዲያው ከውሳኔያቸው ስር አስፈርም አምጣልኝ አሉና ደፍ ደፍ እያሉ ወደ ቢሮአቸው ተመለሱ።
ሁሉም ነገር ተሳካ። የመዋጮ ኑሮ። ፕሮፌሰር በስራቸው 9ኛ ኩራት ተሰማቸው። ምክንያቱም 8ቱን ኩራት አንድ በአንድ ከዚህ በፊት በሌሎች ላይ ቆርተዋልና። ትንሽም ቅር የሚያሰኝ ያሁኑ ድበላ በአካልም ሆነ በአስተሳሰብ እኩል አለመሆኑ ነው። ሌላው ደግሞ ጉዳተኞቹን ሊያስማማቸው ያልቻለ የነበረው የምላስ ጉዳይ ነበር። ምክንያቱም የሁለቱም ምላስ ደና ሲሆን የኔ ይሁን የኔ የሚለው ክርክር ፕሮፌሰር ቢያስጨንቃቸው በመጨረሻ ዘዴ ዘይደውለት በአንድ ጭንቅላት ሁለት ምላስ ተዋህዶ እንዲቀመጥ አድርገዋል። የመጨረሻ ሥራ የሚተዳደሩበትን ደንብ ማርቀቅና የሁለት አንድ የሆነም ስም እንዲኖራቸው ማድረግ ነበር። ይህም በዶክተር ችግኝ ተጠናቆ ቀረበ። ሁሉም የጋራ ነው ይላል ረቂቁ አፉን ሲከፍት። እግሮች የጋራ ናቸው፣ እጆች የጋራ ናቸው፣ አይኖች የጋራ ናቸው፣ ልብና አንጎልም የጋራ ናቸው። እንዲሁም ችግሮች የጋራ ናቸው፣ ደስታዎችም። ስማቸውም ሙትና ሐውልት ተባለ። ሙትና ሐውልት ከተዋሃዱበት ከመውጣታቸው በፊት የመሄድ ጥምረት እንዲኖራቸው እንዲሁም የመብላት ልምምድን ተያያዙት። የሙት እግር ነጠር ሲል በዘመናዊነት የሐውልት እግር ደግሞ ኮሰስ ይላል። ነጠር ጠርጠር፣ ኮሰስ ስስስ፣ ነጠር ጠር ኮሰስ ስስ፣ ነጠር ኮሰስ፣ ነጠኮስ ነጠኮስ ነጠቆስ ነጠቆስ እያሉ ልምምዳቸውን በነጠቆስ ቅንጅት ጨረሱ። ከመዋሃጃውም በደማቅ አሸኛኘት ወጡ። ሙትዬ አለ ሐውልት፣ ሐውልትዬ አለ ሙት። ምን ነው አላምንም አልኩ? ፍርሃት ፍርሃት ይለኛል። ልብ ስለሌለ ነው። ይልቅዬ እኔ ደስ ደስ ይለኛል፣ እመን እመን ይለኛል። አንጎል ስለሌለ ነው። አንጎል ፍርሃት ነው። አንጎል አለመኖሩ እንዴት ጥሩ ነው ጃል። ልብ አለመኖሩስ ዓለም ነው። በፊት እንስማማ ነበር ሐውልትዬ። አሁን ተስማማን ሙትዬ አለና ነጠቆስ እያሉ መንገዳቸውን ተያያዙት። ሁለት ልብ ሁለት አንጎል እንዴት መጥፎ ነገር ነው ባክህ፣ ያጣላል። አንድ ልብ አንድ አንጎል እንዴት ጥሩ ነው፣ ያፋቅራል። ሐውልትዬ ሙትዬ እኔ ምንህ ነኝ? ሕይወቴ። እኔስ ምንህ ነኝ? ነፍሴ። ልብና አንጎል፣ ነፍስና ሕይወት፣ አንድና አንድ፣ ሁለትና ሁለት፣ አራትና አራት፣ ብዙና ብዙ ሕዝብ